ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው የ30 ቀን ቻሌንጃችን አራተኛው ትምህርት ወይም አራተኛው ቀን ላይ ደርሰናል ማለት ነው። እንግዲህ እንደተለመደው እንዴት በቀላል መንገድ ማንበብና እንዴት በቀላል መንገድ መጻፍ መናገር እንደምንችል የምናይበትን ትምህርት ነው ይዤላችሁ የመጣው ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየት እና መከታተል እንዲሁም ከዚህ በፊት የሰራኋቸውን 3 የሚደርሱ ተከታታይ የሰራኋቸው ቪዲዮዎች አሉ። እነሱን አይታችሁ ወደዚህ ብትመጡ ለእናንተ አሪፍ ይሆንላችኋል ማለት ነው። ኦኬ እንግዲህ ዛሬ እንደነገርኳችሁ ምንድነው እንዴት በቀላል መንገድ እናንብብ፣ እንዴት በቀላል መንገድ ትርጉማቸውን እንወቅ ሚለውን አንድ ባንድ ሁሉንም እናያለን ማለት ነው። በድጋሜ አብራችሁኝ ቆዩ። ያ እንግዲህ እዚህ ጋር ምንድነው WE አለ እዚህ ጋር WE እንደምናነበው እንደ ዌ WE እንደ ዌ። ከዛ እዚህ ጋር ኤን አናነብም እንደነገርኳችሁ ሁሌም እነግራችኋለሁ። ኢ የመጀመሪያው አናባቢ ስለሆነች ስለዚህ ኤን አናነብም ሁለተኛው ማለት ነው። ስለዚህ ዌ አርን እንደ ር ማለት ነው ስናነበው ዌር ዌር። ከዛ ዩ ኦ ዩ ባንድ ላይ ዩ ነው። አርን እንደ ር ስናነበው ዩር ዩር። ከዛ ሲኤች ኦን ባንድ ላይ ሹ ሹ። ከዛ ኤስን እንደ ዝ ሹዝ ሹዝ ሚል ድምጽ አለው ማለት ነው። ኤስ እንደ ሳ አይደለም የምናነባት እዚህ ጋር ማለት ነው። ባንድ ላይ ሹዝ ብለን ነው የምናነበው ማለት ነው። ዌር ዩር ሹዝ ምን ማለት ነው? ጫማህን ልበስ ወይም ጫማሽን ልበሽ ለማለት ዌር ዩር ሹዝ እንላለን። ዊር ማለት መልበስ፣ ዩር ማለት ያንተ ወይም አንቺ፣ ሹዝ ማለት ደግሞ ጫማ። ስለዚህ ጫማህን ልበስ ወይም ጫማሽን ልበሽ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። እዚህ ጋርስ ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት ዶንት። ጂኦን እንደ ጎ ከዛ ቲኤችኤን በአንድ ላይ እንደ ዘ ነው የምናነባው። አርኤን እንደ ሪ ስናነባው ዜር ዜር። ዶንት ጎ ዜር ምን ማለት ነው? እዚያ ወይም ከዚያ አትሂድ፣ ከዚያ አትሂድ ወይም ከዚያ አትሂጅ ለማለት ዶንት ጎ ዜር። እንግዲህ ዶንት ማለት አፍራሽ ነው። ልክ ኖት እንደማለት ነው። እንደዚህ አታድርግ አይሆንም ለማለት እንጠቀሙ ማለት ነው። ጎ ማለት ደግሞ መሄድ ነው። ጎ መሄድ ከሆነ ዜር ማለት ደግሞ ከዚያ ማለት ነው። ከዚያ ስለዚህ ከዚያ እንዳትሄድ ወይም እዚያ አትሂጂ ለማለት ምን እንላለን ማለት ነው? ዶንት ጎ ዜር እንላለን ማለት ነው። ያ ኤኛውስ ምን ይላል? ሲኦን መቼም እንደ ኮ አናነበውም። እንደምን ነው የምናነበው? እንደ ካ። ኤምኤን እንደ ም ስናነበው ካም ካም። ኦኤንን ኦን። ቲአይን እንደ ታይ። ኤምኤን እንደ ም ስናነበው ታይም ታይም። ካሞን ታይም ካሞን ታይም ምን ማለት ነው? በሰዓት ና ወይም በሰዓት ነይ ለማለት ካሞን ታይም እንላለን ማለት ነው። ካሞን ማለት ና፣ ታይም ካሞን ኦን ታይም። እዚህ ጋር ካም ኦን ታይም ነው። በቃ ካም ማለት መምጣት ነው። ኦን ታይም ማለት በትክክለኛው ሰዓት ሳታረፍድ ወይም ሳታረፍጂ ለማለት ነው። ኦን ታይም በትክክለኛው ሰዓት ለማለት ነው ማለት ነው። ስለዚህ ካም ኦን ታይም ስንል ካም ኦን ታይም በሰዓት ና ወይም በሰዓት ነይ። ያ እዚህ ጋር ምን ይላል? ሲኦን እንደ ኮ፣ ኤምን እንደ ም፣ ቢን እንደ ብ ስናነበው ኮምፕ ኮምፕ። ዋይ ኦ ዩ አርን ባንድ ላይ ዩር ዩር። ኤችኤን እንደ ሄ፣ አርን እንደ ር ስናነበው ሄር ሄር። ካምፕ ዮር ሄር ካምፕ ዮር ሄር ምን ማለት ነው? ጸጉርሽን አበጥሪው ጸጉርሽን አበጥሪው ለማለት ካምፕ ዮር ሄር እንዳለ ማለት ነው። እንግዲህ ካምፕ ስንል ምንድነው? ካምፕ ስንል ማበጠር ማለት ነው። ዩር ማለት ደግሞ ያንተ ወይም ያንቺ ነው። ሄር ማለት ደግሞ ጸጉር። ስለዚህ ጸጉርሽን አበጥሪው ለማለት ካምፕ ዮር ሄር እንላለን ማለት ነው።
ያ ይሄኛውስ ምን ይላል? አይ ቲን በአንድ ላይ ኤት፣ አይ ኤስ ኤዝ፣ ከዛ ኤስ ሲዩን እንደ ሱ አይደለም የምናነበው እንደ ሳ ሳ፣ ኤንን እንደ ን፣ ዳብል ኤንን በአንድ ድምፅ እንደ ን፣ ዋይን እንደ ይ ስናነበው ሳኒ ሳኒ፣ እትዝ ሳኒ። ከዛ ቲኦን እንደ ቱ፣ ዲኤን እንደ ዳ፣ ዋይን እንደ ይ ስናነበው ቱዳይ ቱዳይ። ኢትዝ ሰኒ ቱዳይ ምን ማለት ነው? ዛሬ ፀሐያማ ነው። ዛሬ ፀሐያማ ነው ለማለት ኢትዝ ሳኒ ቱዳይ እንላለን ማለት ነው። እንግዲህ ሳኒ ስንል ምንድን ነው? ፀሐያማ እያልን ነው። ሳን ማለት ፀሐይ ነው አይደል? ሳኒ ካልን ደግሞ ፀሐያማ እያልን ነው ማለት ነው። ቱዳይ ማለት ደግሞ ዛሬ። ስለዚህ ዛሬ ፀሐያማ ነው ስንል ኢትዝ ሳኒ ቱዳይ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ቲኢን እንደ ቲ፣ ቲኢን እንደ ቲ፣ ኤን አናነብም። ከዛ አይኤስን ኤዝ፣ አርኢን እንደ ሬ፣ ከዛ ኤን አናነብም። ዲን እንደ ድ፣ ዋይን እንደ ዋይ ስናነበው፣ ዋይን እንደ ይ ማለት ነው፣ ይቅርታ፣ ዋይን እንደ ይ ስናነበው ሬዲ ሬዲ። ቲኢዝ ሬዲ፣ ቲኢዝ ሬዲ ስንል ምንድን ነው? ሻይ ደርሷል፣ ሻይ ደርሷል ስንል ቲኢዝ ሬዲ እንላለን። ቲ ምንድን ነው እንግዲህ? ሻይ ነው። ሬዲ ማለት ደግሞ ዝግጁ መዘጋጀት ወይም ደርሷል ለማለት ኢትዝ ሬዲ እንላለን ማለት ነው። ስለዚህ ሻይ ደርሷል ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋር ዳብሊው ኤ አለ። ዳብሊው ኤን እንደ ዋ ሳይሆን የምናነበው እንደምነው እንደ ወ። ከዛ ኬኢን እንደ ክ ማለት ነው ስናነበው ወክ ወክ። ዩፒን በአንድ ላይ ዩፒ ብለን መቼም አናነብም። ምንድን እናነበዋለን ማለት ነው? አፕ በአንድ ላይ ወካፕ ወካፕ ምን ማለት ነው? ተነሽ ወይም ተነስ። ይሄ አሁን ወካፕ ተነስ ወይም ተነሽ የሚለው ከእንቅልፋችን ስንነሳ የምንጠቀሙ ማለት ነው። ስለዚህ ከእንቅልፍ ተነስ ወይም ከእንቅልፍሽ ተነሽ ለማለት ወካፕ እንላለን። ተነስ ወይም ተነሽ። ያ እዚህ ጋርስ ምን ይላል? ቴኤ እንደ ታ ነው የምናነበው እንደ ቴ ነው። እዚህ ጋር የምትወዛገቡ ልጆች ምንድን ነው የምታደርጉ? አናባቢዎች አሉ። ሁለት አናባቢ ስለሆነ ሎንግ ነው ድምፁ። ስለዚህ ታ ሳይሆን እንደምን ነው የምታነቡት ማለት ነው? እንደ ቴ። ሁለት ወይም ከዛ በላይ አናባቢ ካለ ከአንድ ቃላት ላይ ኤን ኤ ብለን ማንበብ አለብን ማለት ነው። ሌሎችን አናባቢ ኤንም ኤ ብለን እናነባለን። አንድ ወይም ከዛ በላይ አናባቢ ኑሮ እዚህ ጋር አሁን እንደ ታ ነው የምናነበው ወይስ እንደ ቴ ነው የምናነበው ብለን ምንወዛገቡ ልጆች እንኖራለን። ስለዚህ ምን እናደርጋለን? አናባቢዎቹ ሁለት ስለሆኑ ኤን እንደ ኤ ነው እንጂ እንደ አ እናነባትም ማለት ነው። ስለዚህ ሁለት ስለሆኑ አናባቢዎቹ እንደምናነባታለን እንደ ታ ሳይሆን እንደ ቴ። ስለዚህ ቴ ብለን እናነባዋለን። ከዛ ኬኤን በአንድ ላይ ቴክ ቴክ። ከዛ አርኢን እንደ ሬ፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ሬስት ሬስት ቴክ ሬስት ቴክ ሬስት ምንድነው? እረፍት ውሰድ ወይም እረፍት ውሰጅ ለማለት ቴክ ሬስት እንላለን ማለት። ቴክ ማለት መውሰድ፣ ሬስት ማለት ደግሞ ምንድነው? እረፍት ማለት ነው። እረፍት። ስለዚህ እረፍት ውሰድ ወይም እረፍት ውሰጅ ማለት በቀላሉ በዚህ መልኩ መግለጽ እንችላለን ማለት ነው። ያ ሲኦ እንደ ካ፣ ኤምኤን እንደ ም ካም አለን። ኤችኤን እንደ ሂ፣ አርኤን እንደ ር ስናነበው ሂር ካም ሂር ካም ሂር ምን ማለት ነው? እዚህ ነይ ወይም እዚህ ና ለማለት ባጭሩ ካም ሂር እንላለን ማለት ነው። ካም ማለት እንደምናውቀው መምጣት፣ ሂር ማለት ደግሞ እዚህ ነው። ስለዚህ እዚህ ነይ ወይም እዚህ ና ለማለት ምን እንላለን? ካም ሂር እንላለን ማለት ነው። ያ ይሄኛውስ ምን ይላል? ጂኦ ባንድ ላይ ጎ፣ ከዛ ባንድ ላይ ኦ ዩቲን ባንድ ላይ አውት አውት ጋውት ጋውት ስንል ምንድነው? ውጣ ወይም ውጪ ለማለት ጋውት እንላለን ማለት ነው። ወይም ሁላችን የምናውቀው ነው። ያ ይሄኛውስ ምን ይላል? አይቲን እንደ ኤት፣ ከዛ እዚህ ጋር ኢዝ ለማለት ነው። እሺ ኢትዝ ለማለት ነው። እዚህ ጋር ስናነብ ኢትዝ ብለን እናነብ። ከዛ ቢኤን እንደ ባ፣ ዲን እንደ ድ ስናነበው ባድ ባድ። ኢትዝ ባድ ስንል ምንድነው? መጥፎ ነው መጥፎ ነው ወይም አስቸጋሪ ነው ስንል ኢትዝ ባድ እንላለን ማለት ነው። መጥፎ ነው። እዚህ ጋር ነው የሚለውን እናንተ ጨምሩበት ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? እዚህ ጋር ምን ብያቸዋለሁ? ይህን ምንድነው የምናነበው? ኢትዝ ብለን ነው ብያቸዋለሁ። ኢትዝ ከዛ እዚህ ጋር ትንሽ የምታወዛግብ ነገር አለች ማይነበብ ምናምን ስላለ አሁን እዚህ ጋር ኢን እንደ ኢ፣ ከዛ ኤን ኦን ባንድ ላይ እንደ ና፣ ከዛ ኤች ነው የምናነበው። ይሄን እጅን ምናምን አናነብም። ስለዚህ ኤችን እንደ ህ ስናነበው
ኤናፍ ኤናፍ። አሁን ፍ የሚል ድምፅ አለ ማለት ነው። እዚህ ጋር ግን ፍ የለም። ሲነበብ ግን ይሄ ምንድን ነው? ኤናፍ ተብሎ ነው የሚነበብ ማለት ነው። ኤናፍ ኤናፍ። ኢትዝ ኢናፍ ምን ማለት ነው? በቂ ነው በቂ ነው ለማለት ስንፈልግ ኢትዝ ኢናፍ እንላለን ማለት ነው። ኢናፍ ማለት በቂ ማለት ነው። በቂ። ስለዚህ ይሄ በቂ ነው ወይም በቂ ነው ለማለት ኢትዝ ኢናፍ እንላለን ማለት ነው። ያ በዚህ መልኩ ብትለማመዱ በጣም አሪፍ ለውጥ ታገኛላችሁ ማለት ነው። እንግዲህ ዛሬ ያየ ምንድን ነው? የቀን 4 ትምህርታችንን እናየ ማለት ነው። ከቀን 1 ጀምረን ዛሬ 4ኛ ቀናችንን ደርሰናል ማለት ነው። እናንተም ተከታትላችሁ ምንለቃቸው ቪዲዮዎች እስከ 30 ቀን ቻሌንጃችንን እስክንጨርስ ተከታትላችሁ ብታዩ ራሳችሁ ላይ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር አበቃን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ